አንተሰ ቅዱስ ትዕይንትከ አንተስ ከተማህ ቅዱስ ነው። አንተስ እስኪ በሉ ከተማህ ቅዱስ ነው። ከተማህ ምንድነው? ቅዱስ ነው። አባታችን ቅዱስ ላሊበላ በነበረበት ዘመን በክህነቱ፣ በሃይማኖቱ፣ በቅድስናው፣ በጸሎቱ እንዴት ከተማውን ይቀድስና ይባርክ እንደነበር ቅዱሱ አባታችን ገብረ መንፈስ ቅዱስ ለሱ የመሰከረለት ቃል ነው ማለት ነው። ምን አለ? አንተስ ከተማህ ምንድነው አለ። ከተማህ ምንድነው? ቅዱስ ነው ይላል ማለት ነው። አባታችን ገብረ መንፈስ ቅዱስ ቤተሰቦቻቸው ለብዙ ዘመን ልጅ አጥተው ከኖሩ በኋላ ወነበረት መካነ 30 ዓመተ 30 ዘመን ያህል መካን ሆና ከኖረች በኋላ ወይም መካኖቹ ነው ከኖሩ በኋላ የተገኘ ልጅ ነው። ሲገኝም እንዲያው ዝም ብሎ አይደለም የተገኘው። እናቱ አቅሌስያ ሀበኒ ወልደ ዘያሰምረከ ወዘይገብር ፈቃደከ ወዘያፈቅር ንጽሐ፣ አንተን ደስ የሚያሰኝ እንዲሁም ደግሞ ፈቃድህን የሚፈጽም ንጽህናን የሚወድ ልጅ ስጠኝ ብላ ጸልያ ነው የነበረው ማለት ነው። አንተን ደስ የሚያሰኝ፣ አንተን ምን የሚያሰኝ? አንተን እስኪ በሉ ምን የሚያሰኝ? ፈቃድህን የሚፈጽም። ምንን የሚፈጽም? ንጽህናን የሚወድ። ምንን የሚወድ? ንጽህናን የሚወድ። ይህ ማን ጸሎት ነው? የአቅሌስያ ምንድን ነው? ጸሎት ነው። እንዲህ ያለ ልጅ ስጠኝ ትላለች ማለት ነው። ያን ጊዜ ዋርነኑ ሶቢያ ስዕላ ወወልድ ወመንፈስ ቅዱስ ከመኦሆ ዘይብል፣ እሺ እንደሚል በጎ እንደሚል የአብ የወልድ የመንፈስ ቅዱስ ስል ዘንበል ብለው ሰጠንሽ ይሏታል ማለት ነው። እንግዲህ ባጭሩ አባታችን ገብረ መንፈስ ቅዱስ እንዲህ ተጸልዮ የተገኙ፣ እንዲህ ተለምኖ የተወለዱ፣ እንዲህ ተለምኖ ወደዚህ ዓለም የመጡ ቅዱስ ናቸው ማለት ነው። እናቶቻችን አባቶቻችን ከቃሉ ጋር ናቸው። እየሰማችሁ ነው? እሺ፣ ስንት ነገር ነበር የጠየቀችው? 3 ነገር። ስንት ነገር? አንደኛ እግዚአብሔርን የሚያስደስት አላለችም? እግዚአብሔርን ምን የሚል? ሁለተኛ ንጽህናን የሚወድ። ምንን የሚወድ? ፈቃዱን የሚፈጽም። ምኑን የሚፈጽም? ፈቃዱን የሚፈጽም። እናቶች እንዲህ ብለው ሲጸልዩ እንዲህ ያለ ልጅ ይገኛል ማለት ነው ባጭሩ። ዛሬ ምናልባት አባታችን ገብረ መንፈስ ቅዱስን እንዲሁ በየወሩ ታሪካቸውን ከመተረክ ገድላቸውን ከማንበብ እንዲህ ነበሩ ከማለት የዘለለ እሳቸውን የሚተካ ልጅ አላገኘንም ሊሆን ይችላል። ነገር ግን ምናልባት አቅሌስያ አልኖረችውና ሊሆን ይችላል። እየሰማችሁ ነው እናቶች? ገብረ መንፈስ ቅዱስ የማን ጸሎት ውጤት ናቸው? የእናታቸው አይደሉ? የአቅሌስያ አይደሉ? ዛሬ ገብረ መንፈስ ቅዱስ እንዲገኝ አቅሌስያ ልትኖር ይገባል ማለት ነው። ስምዖን ሊኖር ይገባል ማለት ነው። ንጽህናን የሚወድ ልጅ እንዲገኝ፣ የእግዚአብሔርን ፈቃድ የሚፈጽም ልጅ እንዲገኝ፣ እግዚአብሔርን ደስ የሚያሰኝ ልጅ እንዲገኝ አቅሌስያ ልትኖር ይገባል ማለት ነው። እናቶቻችን ምናልባት በልጆቻችሁ አዝናችሁ ከሆነ አባቶቻችንም እንደዚያው፣ ምናልባት አካባቢው፣ ሀገሩ፣ ሰላሙ ጥሩ በጎ ያልሆኑ ልጆችን አስገኝቶ ከሆነ ያች በጎ አቅሌስያ የለችም ማለት ነው። ራሳችንን አቅሌስያ ስምዖን ለማድረግ መዘጋጀት ይኖርብናል ማለት ነው።